የምትማሩት። አሁን እዚህ ጋር ኔጌቲቭ ነምበር እና ፖዚቲቭ ነምበር ኤክስፕረስ ለማድረግ ምን ላይ ነው የምንጠቀመው ነው። ለምሳሌ ቴምፕሬቸር ከ0 ዲግሪ ሴንቲግሬድ በታች ከሆነ ኔጌቲቭ ብለን ነው የምናነበው። ለምሳሌ ከ0 ዲግሪ ሴንቲግሬድ ወደ ታች 5 ዩኒት ሙቭ ካደረገ -5 ዲግሪ ሴንቲግሬድ እንላለን ማለት ነው። ስለዚህ አሁን ይህን ኔጌቲቭ ቁጥር እንጠቀማለን ማለት ነው። አበብ ሲሆን ደግሞ ፖዚቲቭ እንጠቀማለን። ገንዘብ ላይ ደግሞ ምን አለ? ጌን እና ሎስ አለ። ጌን እና ሎስ፣ ጌን ከሆነ ፖዚቲቭ ነው የምንጠቀመው፣ ሎስ ከሆነ ደግሞ ኔጌቲቭ እንጠቀማለን ማለት ነው። ሌላው አልቲቲዩድ አለ፣ ሙቭ ፎርዋርድ እና ባክዋርድ የሚባሉም የተለያዩ አሉ። እነሱን ጀስት ኤክሰርሳይዝ ላይ እንሰራለን። ሌላው ዲፋይን ዘ ስቴት ኦፍ ኢንቲጀር፣ ዋት ኢዝ ዘ ስቴት ኦፍ ኢንቲጀር ወይም ደግሞ ዋት ኢዝ ኢንቲጀር ተብላችሁ ብትጠይቁ ዲፋይን ማድረግ አለባችሁ ማለት ነው። ይህንን ትምህርት ከጨረሳችሁ በኋላ በጣም ቀላል። ኢንቲጀር ማለት ኤ ነምበር ዛት ኮንቴንስ ሆል ነምበር ኤንድ ኢትስ ኦፖዚት የሚል አንድ ዴፊኒሽን አለው። ሌላኛው ኢንቲጀር ደግሞ ምን አድርገን ዲፋይን ማድረግ እንችላለን? ኢንቲጀር ኢዝ ኤ ነምበር ዛት ኮንቴንስ ናቹራል ነምበር 0 ኤንድ ዘ ኦፖዚት ኦፍ ናቹራል ነምበር የሚል ዴፊኒሽንም አለ። እነሱ እናያለን። ሌላኛው ኢንዲኬት ኢንቲጀርስ ኦን ኤ ነምበር ላይን፣ ነምበር ላይን ላይ ኢንቲጀርን እንዴት ነው ሪፕሬዘንት የምናደርግ የሚለው እናያለን። ፓርት 1 ላይ ካስታወሳችሁ ሆል ነምበር እና ናቹራል ነምበርን በነምበር ላይ እና በቬን ዲያግራም ኤክስፕረስ አድርገናል። እዚህ ጋር ደግሞ ኢንቲጀርን ነምበር ላይን ላይ እንዲሁም በቬን ዲያግራም የምናሳይ ይሆናል ማለት ነው። ዘ ሪሌሽን ቢትዊን ናቹራል ነምበር፣ ሆል ነምበር እና ኢንቲጀር ላይ ማለት ነው። ስለዚህ እነዚህን ኢንዲቴይል እናያለን። አክቲቪቲ እንሰራለን፣ ኤክሰርሳይዝ እንሰራለን። ስለዚህ በደንብ ሙሉ ነገር ነው የምታገኙት ማለት ነው። አክቲቪቲ 2.2.1 ስለ ቴምፕሬቸር ሜዥርመንት ነው የሚያወራው። አንድሬስ ሴልሺየስ የሚባል የስዊዲሽ አስትሮኖመር በ1701 እስከ 1744 ይኖር የነበረ ማለት ነው። ቴምፕሬቸርን እንዴት ሜዥር ማድረግ እንዳለብን የራሱን ዲቫይስ አስቀምጧል ማለት እንችላለን። ከዛ በኋላ እሱ ካረፈ በኋላ ደግሞ ምንድነው ኢምፕሩቭ ተደርጓል ማለት ነው። ለምሳሌ እዚህ ጋር ዘ ቴብል ቢሎ ሾውዝ ዘ ቴምፕሬቸር ሪካርድድ ኦን ዘ 3 ኮንሴኪቲቭ ዴይዝ ፎር ደብረ ብርሃን ሲቲ ነው የሚለው። ቀኖች አሉ እዚህ ጋር መንደይ፣ ቲውስዴይ እና ዌንስዴይ። መንደይ ሜዥር ያደረገው ስንት ነው? 15 ዲግሪ ሴንቲግሬድ አበብ 0 ነው። ቲውስዴይ ደግሞ 50 ዲግሪ ሴንቲግሬድ ቢሎ 0 ነው። ዌንስዴይ ደግሞ 10 ዲግሪ ሴንቲግሬድ ቢሎ 0 ነው። ከዛ በኋላ ጥያቄዎች አሉ። እነሱን ጥያቄዎች ነው የምንሰራው ማለት ነው። እዚህ ጋር ጀስት በቴርሞሜትር የተቀመጣለ። ቴርሞሜትር ማለት ኢንስትሩመንት ዛት ዩዝድ ቱ ሜዥር ቴምፕሬቸር ማለት ነው። መንደይ 15 ዲግሪ ሴንቲግሬድ አበብ 0 ብሏል። ስለዚህ ከዚህ እስከዚህ እንደምታዩ ስንት ነው? 15 ዲግሪ ሴንቲግሬድ ማለት ነው። እዚህ ጋር ደግሞ ከ0 5 ዲግሪ ሴንቲግሬድ ቢሎ ነው። እዚህ ጋር ደግሞ 10 ማለት ነው። እቺ ሪዲንጉ እዚህ ጋር ነው የሚነበበው። ዘን ምንድነው እዚህ ጋር የሚጠይቀን ዋት ዋዝ ዘ ቴምፕሬቸር ኦን ኢች ዴይ ዩዚንግ ዘ ሳይን ፕላስ ኦር ማይነስ ተጠቅማችሁ ቴምፕሬቸሩን ኢች ዴይ ጻፉ ነው ወይ ደግሞ አስቀምጡ ነው የተባልነው። ስለዚህ እዚህ ጋር ምን ይሆናል? ፕላስ 15 ዲግሪ ሴንቲግሬድ ይሆናል። እዚህ ጋር ደግሞ ስንት ይሆናል? -5 ዲግሪ ሴንቲግሬድ ይሆናል። እዚህ ጋር -10 ዲግሪ ሴንቲግሬድ ይሆናል ማለት ነው። ኤ ላይ ደግሞ how far is the temperature from 0 in each day has shown in table and figure above። በፊገርም በቴብልም የተቀመጣለ። ከዛ how far ነው የተባለ። አሁን how far is the temperature from 0 ከዜሮ ምን ያክል ነው ነው። ስለዚህ አሁን ከዚች ከዜሮ እስከዚህ ድረስ ስንት ነው? 15 ነው ማለት ነው። ሰኞ እንደዚህ ያደርጋችሁ መንደይ ትሉና መንደይ ስንት ነው? 15 ማለት ነው። ቲውስዴይ ደግሞ ስንት ነው? ቲውስዴይ 5 ቢሎ ማለት ነው። ሃው ፋር ሲባል አሁን እዚህ ጋር ፖዚቲቭ ነው የምትጠቀሙት ምክንያቱም ዲስታንስ ስለሆነ ማለት ነው። እዚህ ጋር ደግሞ ዌንስዴይ ላይ ስንት ነው? 10 ቢሎ 0 ብለን ልናስቀምጥ እንችላለን ማለት ነው። እዚህ ጋር ቢሎ 0፣ እዚህ ጋር ደግሞ አበብ 0 ወይም ደግሞ ሃው ፋር ብቻ ከተባለ ደግሞ ዝም ብለን ብቻ ቁጥሩን ልናስቀምጥ እንችላለን። 15፣ 5 እና 10 ብለን ማለት ነው። ቢ ላይ ደግሞ what was the coldest temperature ነው የሚለው። አሁን ከነዚህ ውስጥ በጣም ቀዝቃዛ የትኛው ይመስላችኋል? መንደይ፣ ቲውስዴይ እና ዌንስዴይ ሜዥር ከተደረገው ውስጥ በጣም ቴምፕሬቸሩ ኮልደስት ማለት ቀዝቃዛ ማለት ነው። የሆነ የትኛው ነው? ይሄኛው ነው ማለት ነው። ያ ማለት -10 ዲግሪ ሴንቲግሬድ ነው። what was the hottest ቴምፕሬቸሩ ደግሞ ስንት ነው? 15 ዲግሪ ሴንቲግሬድ ነው ማለት ነው። እነዚህ ይሆናል። ሌላው እዚህ ጋር መጠንቀቅ ያለባችሁ ለምሳሌ ቲውስዴይ እና ዌንስዴይ የትኛው ነው ሆተስት እና የትኛው ነው ኮልደስት ተብሎ ቢጠየቅ ይሄኛው በጣም ኮልደስት ነው፣ ይሄኛው ሆተስት ይሆናል ማለት ነው። ከማን? ከነዚህ ከሁለቱ አንጻር። እነዚህን ፓርት 3 ላይ እናያለን። ኮምፔሪንግ ኤንድ ኦርደሪንግ ኦፍ
ኢንቲጀር ላይ ማለት ነው። ሁለተኛ ላይ ዋት ኢዝ ዘ ነምበር ዛት ካምስ አፍተር ዜሮ ነው። እነዚህ ምንድን ናቸው? ፖዚቲቭ ነምበር ናቸው። ፖዚቲቭ ነምበር። ዋት ኢዝ ዘ ነምበር ዛት ካምስ ቢፎር ዜሮ፣ ከዜሮ በፊት ደግሞ ያሉት ምንድን ናቸው? ኔጌቲቭ ይሆናሉ ማለት ነው። ኔጌቲቭ ነምበር ይሆናሉ። ስለዚህ ይህን ነምበር ላይን ላይ እንኳ ብታዩት ምንድን ነው የሚሆነው? እንደዚህ ነምበር ላይን ብታስቀምጡ እዚህ ጋር ዜሮ አለ። ወደዚህ ያሉት ቢፎር ዜሮ ያሉት ኔጌቲቭ ናቸው። አፍተር ዜሮ ያሉት ደግሞ ፖዘቲቭ ናቸው ማለት ነው። ስለዚህ ይህን ካወቃችሁ ከዚህ በኋላ ያለው በጣም ቀላል ነው የሚሆነው ማለት ነው። ቬሪ ኮልድ ቴምፕሬቸር ቢሎ ዜሮ ካን ቢ ዲስክራይብድ ባይ ነምበር ዊዝ ማይነስ ሳይን ዊች አር ኮልድ ኔጌቲቭ ነምበር ይባላሉ ማለት ነው። በማይነስ ሳይን የምናስቀምጠው። ዘ ቴምፕሬቸር አበብ ዜሮ ካን ቢ ዲስክራይብድ ባይ ነምበር ዊዝ ፕላስ ሳይን ዊች አር ኮልድ ፖዘቲቭ ነምበር ማለት ነው። ፖዘቲቭ ነምበር ማለት ጀስት አንዳንዴ ፕላስ ሳይን ይቀመጣል፣ ላይቀመጥም ይችላል። ለምሳሌ አሁን እዚህ ጋር እናያለን። ዘ ቴምፕሬቸር 5 ዲግሪ ሴንቲግሬድ ቢሎ ዜሮ ካን ቢ ሪትን አስ ማይነስ 5 ዲግሪ ሴንቲግሬድ ይሆናል ማለት ነው። ማይነስ 5 ዲግሪ ሴንቲግሬድ ማለት ቢሎ ዜሮ እያለን ነው ማለት ነው። ማለት ቀዝቃዛ ነው እያለን ነው። ዘ ቴምፕሬቸር 5 ዲግሪ ሴንቲግሬድ አበብ ዜሮ ካን ቢ ሪትን አስ ፕላስ ይጠቀማል ወይም ደግሞ ኖርማል ማስቀመጥ ይቻላል ማለት ነው። ምክንያቱም በውስጥ ታዋቂ ጀስት ፕላስ ስላለ ማለት ነው። ፖዘቲቭ ነምበር ካን ቢ ሪትን ዊዛውት ፕላስ ሳይን። ለምሳሌ አሁን ፕላስ 2 ይቻላል፣ ግን ሲምፕሊ 2 ብላችሁ መጻፍ ትችላላችሁ። አሁን ፕላስ 10 ብላችሁ ማስቀመጥ ይቻላል፣ ወይም 10 ብላችሁ ማስቀመጥ ይቻላል ማለት ነው። አሁን 10 ስትሉ ፖዘቲቭ ወይም ፕላስ እንዳለው ይታወቃል ማለት ነው። ዘን ኢንቲጀር ምንድን ነው የሚለውን እዚህ ጋር ዲፊኒሽን አለ። አን ኢንቲጀር ኢዝ ትላላችሁ ኤ ሴት ኦፍ ነምበርስ ኮንሲስቲንግ ኦፍ ሆል ነምበር ኤንድ ኔጌቲቭ ነምበር፣ ወይም ሆል ነምበር ኤንድ ኢትስ ኦፖዚት ብለን ማስቀመጥ እንችላለን። ዘ ሴት ኦፍ ኢንቲጀር ዲኖትድ ባይ በዚህ ይገለጻል ማለት ነው። ሴቱ ሪፕሬዘንት ሲደረግ 0 1 2 3 ብላችሁ ዶት ዶት 3 ዶት፣ ወደዚህ ደግሞ ማይነስ 1 ማይነስ 2 ማይነስ 3 ፎርም ማስቀመጥ ይቻላል፣ አለማስቀመጥ ይቻላል። ሶስቱ በቂ ናቸው እስከ ማይነስ 3 ማለት ነው። በዚህ መልኩ ሪፕሬዘንት ይደረጋል ማለት ነው። ስለዚህ ኢንቲጀር ሲምቦሉ ምንድን ነው? ዜድ ነው ማለት ነው። ሁለት አይነት ኢንቲጀር አለ፣ ፖዘቲቭ ኢንቲጀር እና ኔጌቲቭ ኢንቲጀር። ፖዘቲቭ ኢንቲጀር ከሆነ እዚች ጋር ፕላስ እናደርግበታለን። ኔጌቲቭ ኢንቲጀር ከሆነ እዚች ጋር ማይነስ እናስቀምጣለን ማለት ነው። ዘን እዚህ ጋር በደንብ ማየት ያለባችሁ ኢንቲጀር ማለት አሁን እዚህ ጋር ስታዩት ሆል ነምበርን ይይዛል። ከዛ በኋላ ደግሞ ኔጌቲቭ ኦፍ ኢንቲጀር ማለት ነው። ኔጌቲቭ ኢንቲጀር ማለት ዘ ኦፖዚት ኦፍ ናቹራል ነምበር ማለት ነው። ሌላኛው ዲፊኒሽን አን ኢንቲጀር ኢዝ ዘ ሴት ኦፍ ነምበር ኮንሲስቲንግ ኦፍ ናቹራል ነምበር ኤንድ ኢትስ ኦፖዚት ኤንድ ዜሮ ማለት እንችላለን። ወይም ደግሞ ኮንሲስቲንግ ኦፍ ናቹራል ነምበር ዜሮ ኤንድ ኦፖዚት ኦፍ ናቹራል ነምበር ማለት ነው። ምክንያቱም ሉክ ሂር አሁን 1 2 3 4 5 ያለ ሲሄድ ምንድን ነው? ይሄ ናቹራል ነምበር ነው። የዚህ ተቃራኒ የዋን ተቃራኒ ማይነስ 1 የቱ ማይነስ 2 የስሪ ማይነስ 3። ስለዚህ ኦፖዚት ኦፍ ናቹራል ነምበር ማለት ነው። እና ዜሮን የሚይዝ ምን እንለዋለን? ኢንቲጀር እንለዋለን ማለት ነው። ወይም ሆል ነምበር ኤንድ ኢትስ ኦፖዚት ማለት ትችላላችሁ። ኢትስ ኦፖዚት የሚለው ጀስት አንዳንድ የማይሰራው ለምንድን ነው? የዜሮ ኦፖዚት ምንድን ነው? ዜሮ ስለሆነ ማለት ነው። ስለዚህ ሆል ነምበር ኤንድ ኢትስ ኦፖዚት ማለት ትችላላችሁ። ወይም ሆል ነምበር ኤንድ ኔጌቲቭ ነምበርስ ብላችሁ ማስቀመጥ ይቻላል ማለት ነው። ሌላው ሪሌሽንሽፕ ቢትዊን ናቹራል ነምበር ሆል ነምበር እና ኢንቲጀር መካከል ያለው ሪሌሽንሽፕ ምን ይመስላል ነው። ይሄኛው ጀስት ፓርት 1 ላይ እንዳየ ነው። ናቹራል ነምበር መጀመሪያ ይቀመጣል። ከዛ 1 2 3 ያለ ዶት ዶት ይቀመጣል። ከዛ ሆል ነምበር ትሉና እዚህ ሆል ነምበር ላይ ዜሮ ብቻ ታስቀምጣላችሁ ማለት ነው። ምክንያቱም 1 2 3 የሚለው እዚህ ጋር ስለተቀመጠ ማለት ነው። ከዛ በኋላ ኢንቲጀር ላይ ደግሞ ማይነስ 1 ማይነስ 2 ማይነስ 3 ያለ ነው የሚጻፈው ከሆል ነምበር ውጭ። ለምንድን ነው እንደዚህ የሚሆነው? እነዚህ ኦልሬዲ ውስጥ ስላሉ የሌሉትን የምጽፉ። ለምሳሌ አሁን እዚህ ጋር ናቹራል ነምበር እላለሁ። ናቹራል ነምበር 1 2 3 አድርጌ ከዛ 3 ዶት አስቀምጣለሁ። ከዛ በኋላ አንድ ከፍ ያለ እንደዚህ ስልና ይሄ ሆል ነምበር ይሆናል። ዜሮን ብቻ አስቀምጣለሁ ማለት ነው። ምክንያቱም ሆል ነምበር ማለት አሁን እዚህ ጋር 0 1 2 3 ነው ማለት ነው። ከዛ በኋላ ኢንቲጀር ይኖራል። ኢንቲጀር ዜድ ነው። ያ ማለት ደግሞ ማይነስ 1 ማይነስ 2 ማይነስ 3 ከዛ ዶት 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 3 ዶት ከዛ በኋላ 0 1 2 3 ደግሞ ይቀጥላል ማለት ነው። ምክንያቱም ኢንቲጀር ማለት እንዴት ነው ኤክስፕረስ የምናደርገው ብለናል። 0 አለ፣ ከዛ 1 2 3 ከዛ ዶት 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 3 ዶት ከዛ ወደዚህ ደግሞ ማይነስ 1 ማይነስ 2 ማይነስ 3 ከዛ 3 ዶት ማለት ነው። ስለዚህ ይሄ ነው ኢንቲጀር ማለት። 0 እዚህ ጋር አለች፣
1 2 3 እዚህ ጋር አለ። ስለዚህ እነዚህንና ኔጌቲቮችን ደግሞ ሲይዝ ምን ይሆናል? ኢንቲጀር ይሆናል ማለት ነው። በፕሮፐር ሳብሴት ስንገልጸው ናቹራል ነምበር ፕሮፐር ሳብሴት፣ ሆል ነምበር ፕሮፐር ሳብሴት ኢንቲጀር ይሆናል ማለት ነው። በሳብሴትም ትችላላችሁ እንደዚህ ያደርጋችሁ ማለት ነው። ናቹራል ነምበር ሆል ነምበር ውስጥ ይገኛል፣ ሆል ነምበር ኢንቲጀር ውስጥ ይገኛል ማለት ነው። ዘን እዚህ ጋር መያዝ ያለባችሁ ኮንሴፕቶች አሉ። ትሩ ፎልስ ላይ ሊጠይቅ ይችላል፣ ወይም which one of the following is true about integer ተብሎ ሊጠይቅ ስለሚችል እነዚህን መያዝ ይኖርባቸዋል። ኔጌቲቭ ኢንቲጀር እንዳልኳችሁ በዚህ ነው ሪፕሬዘንት የሚደረገው። ፖዘቲቭ ኢንቲጀር ደግሞ ዜድ ፕላስ ይሆናል ማለት ነው። the state of positive integer is the same as the state of natural number። ይችን ያዙ። ናቹራል ነምበር እና ፖዘቲቭ ኢንቲጀር ምንድን ናቸው? እኩል ናቸው። ለምን? ናቹራል ነምበር እንደምታውቁት የሚጀምረው ከስንት ነው? ከአንድ ነው የሚጀምረው። 1 2 3 ያለ ይቀጥላል። ሆል ነምበር ከስንት ነው? ከ0 1 2 3 ያለ ይቀጥላል። ዶት ዶት። ፖዘቲቭ ኢንቲጀር ማለት ደግሞ ምንድን ነው? ከአንድ ነው የሚጀምረው። 1 2 3 ያለ ይቀጥላል ማለት ነው። ዘን አሁን እዚህ ጋር ስታዩት ናቹራል ነምበር እና ፖዘቲቭ ኢንቲጀር ምንድን ናቸው? እኩል ናቸው ማለት ነው። ከዛ ናቹራል ነምበር እዚህ ውስጥ ሳብሴት ነው። ናቹራል ነምበር ሳብሴት ሆል ነምበር ላይ፣ ፖዘቲቭ ኢንቲጀር ሳብሴት ሆል ነምበር ላይ። ፖዘቲቭ ኢንቲጀር አሁን ኔጌቲቭ ኢንቲጀር ቢላችሁ ወይም ኢንቲጀር ሳብሴት ነው ቢላችሁ ፎልስ ነው የሚሆነው። ኢንቲጀር ሳብሴት ነው ሆል ነምበር እንደዚህ አይሆንም። ኔጌቲቭ ኢንቲጀር ሳብሴት ሆል ነምበር አይሆንም። ነገር ግን ፖዘቲቭ ኢንቲጀር ለሆል ነምበር ሳብሴት ይሆናል። ለምን? ሉክ ሂር ፖዘቲቭ ኢንቲጀር ከአንድ ነው የሚጀምረው፣ ሆል ነምበር ደግሞ ከ0 ይጀምራል። ስለዚህ ይሄ እዚህ ውስጥ ስለሚገኝ ፖዘቲቭ ኢንቲጀር እዚህ ውስጥ ይገኛል ማለት ነው። ስለዚህ ፖዘቲቭ ኢንቲጀር ማለት ከአንድ ነው የሚጀምረው፣ ኔጌቲቭ ኢንቲጀር ማለት ደግሞ ከ-1 ይጀምራል ማለት ነው። ኔጌቲቭ ኢንቲጀር ከ-1 ይጀምራል ወደ ኔጌቲቭ ኢንፊኒቲ ይሄዳል ማለት ነው። -3 ያለ ወደዚህ ይመጣል። ስለዚህ እነዚህን መለየት አለባቸው። ኔጌቲቭ ኢንቲጀር ምንድነው? ፖዘቲቭ ኢንቲጀር ምንድነው የሚለውን ማለት ነው። 0 እዚህ ጋር ማወቅ ያለባችሁ is an integer which is neither positive nor negative። 0 ኢንቲጀር ነች ግን ኔጌቲቭም ፖዘቲቭም አይደለችም ማለት ነው። ይህን በደንብ ያዙችን ኮንሴፕት። 0 is an integer which is neither positive nor negative አይደል? አሁን ኔጌቲቭ 0 ይባላል አይባልም? አይደል? ፖዘቲቭ 0ም አይባልም። ስለዚህ 0 ኔጌቲቭም ፖዘቲቭም አይደለችም ማለት ነው። ሌላኛው እኛውን መያዝ አለባችሁ። ዴሲማልስ ኤንድ ፍራክሽንስ አር ኖት ኢንቲጀር። ዴሲማል ማለት በነጥብ የተቀመጡ ለምሳሌ 2.6 2.8 10.2 እነዚህ ነገሮች አሁን ምን አይደሉም? ኢንቲጀር አይደሉም ማለት ነው። በፍራክሽን ሲላችሁ ደግሞ ለምሳሌ 13/2 21/2 33/7 እነዚህ ነገሮች አሁን ምንድናቸው? ኢንቲጀር ሳይሆኑ ራሽናል ነምበር ይባላሉ። 8ኛ ክፍል ላይ ነው የምትማሯቸው። ኢንቲጀር ግን አይሆኑም ማለት ነው። ግን እዚህ ጋር መጠንቀቅ ያለባችሁ ክፍልፋይ ሆነው የሚቃለሉ ከሆነ ለምሳሌ 12/2 አሁን ለምሳሌ ስንት ነው? 6 ነው። ስለዚህ 12/2 ማለት ፍራክሽን ነው በት ምንድን ነው? ኢንቲጀር ነው ማለት ነው። ስለዚህ ፍራክሽን ሆኖ ምን የሆነ ነው ወደ ኢንቲጀር ማይሆን ሲምፕሊፋይድ ፎርም ወይም ኢን ሲምፕለስት ተርም የማይጻፍ ከሆነ ኢንቲጀር መሆን አይችልም። ግን የሚጻፍ ከሆነ ይሆናል ማለት ነው። እንዳልኳችሁ ለምሳሌ 14/7 ማለት 2 ማለት ነው። ስለዚህ አሁን ይሄ ምንድነው? ኢንቲጀር ነው ማለት ነው። ሌላው ሆል ነምበር፣ ናቹራል ነምበር እና ኢንቲጀር እንዴት ሪሌትድ ይሆናሉ? ይሄኛው ነው ማለት ነው። what is the relationship between ናቹራል ነምበር፣ ሆል ነምበር ኤንድ ኢንቲጀር ከተባላችሁ እቺ ማስቀመጥ ብቻ ይቻላል። the number this እንደዚህ እንደምታዩት ማለት ነው። እንዴት ነው የሚነበበው? -4 ተብሎ ይነበባል ማለት ነው። 4 ደግሞ +4 ወይም 4 ተብሎ ይነበባል ማለት ነው። ለምሳሌ ይሄ ምን ተብሎ ይነበባል? -10 ተብሎ ይነበባል። ይሄ ደግሞ +10 ተብሎ ይነበባል ወይም 10 ተብሎ ይነበባል ማለት ነው። ኤግዛምፕል በጣም ቀላል ነው። ሊስት 5 ፖዚቲቭ ኢንቲጀር ነው የሚለው ብዙ መጻፍ ይቻላል። 1 ሚሊዮን 2 ሚሊዮን 3 ሚሊዮን ብቻ ፖዚቲቭ ይሁን እንጂ ችግር የለውም። 954 ያለ ብዙ መጻፍ ይቻላል። ሊስት 5 ኔጌቲቭ ኢንቲጀር ደግሞ ኔጌቲቮችን መጻፍ -9 -10 -13 -99 -101 እዚህ ያደርጋችሁ መጻፍ ነው። give example of integer which is neither positive nor negative። ኢንቲጀር ሆና ፖዚቲቭ እና ኔጌቲቭ ያልሆነች ግን 0 ብቻ ናት። እቺን በደንብ መያዝ አለባችሁ። list 4 examples of number which are not integer። ኢንቲጀር ያልሆኑ ምኖች ጻፉ ነው፣ ቁጥሮች ጻፉ ነው። ለምሳሌ ስንት አለ? 2.6 10.4 100.3
ያለ እነዚህ በዴሲማል የሚቀመጡ ወይም ደግሞ በፍራክሽን ለምሳሌ 31/7 102 ኦቨር ስንት እናደርገው 7 የማይቃለል ማለት ነው። የሚቃለል እና ወደ ሆል ነበር ናቹራል ነበር ወይም ኔጌቲቭ ኢንቲጀር የሚሰጠን ከሆነ ምን ይሆናል? ኢንቲጀር ሆነ። ስለዚህ የማይቃለሉ እንደዚህ አድርጋችሁ ኤግዛምፕል መስጠት ትችላላችሁ ማለት ነው። ይሄ ፈተና ይጠይቃል። which one of the following is not integer አይነት ጥያቄ ሊጠይቅ ስለሚችል በደንብ ማወቅ አለባችሁ ማለት ነው። ሌላው represent all integers from -3 to 3 on a number line ነው የሚለው። ይሄ በጣም ቀላል ነው። represent all integer ሁሉንም ኢንቲጀሮች ከ-3 እስከ 3 ያሉትን ነምበር ላይን ላይ አሳዩ ነው። ያ ማለት ምንድነው? መጀመሪያ የምታደርጉት ሆሪዞንታል ላይን ድሮ ታደርጋላችሁ። ከዛ 0 እዚህ ጋር ነው የምትጀምረው፣ መሀል ላይ ታደርጋላችሁ። ከዛ 1 2 3 ይበቃናል፣ ምክንያቱም እስከ 3 ነው። ወደዚህ ደግሞ እስከ -3 ስለዚህ -1 -2 -3 ማለት ነው። ከዛ ቁጥሮች መጻፍ ነው 1 2 3 -1 -2 -3 ማለት ነው። ለምሳሌ አሁን ከ-4 to 4 ቢባል ደግሞ እዚህ ጋር መጨመር ነው። ጀስት -4 እና እዚህ ጋር ደግሞ 4 ትጨምራላችሁ ማለት ነው። ስለዚህ ነምበር ላይ በዚህ መልኩ ነው የምታስቀምጡት። አሁን ሉክ እንደዚህ ብትጠየቁ አሁን ይሄኛው ምን ይሆናል? ሆል ነምበር ይሆናል። ከዚህ ወደዚህ ያለው ናቹራል ነምበር ወይም ፖዚቲቭ ኢንቲጀር ይሆናል። ከዚህ ወደዚህ ያለው ደግሞ ምንድነው የሚሆነው? ኔጌቲቭ ኢንቲጀር ይሆናል። ይሄ ሁሉም አጠቃላይ ደግሞ ምን ይሆናል? ኢንቲጀር ይሆናል ማለት ነው። ስለዚህ ኢንቲጀር ማለት ሆል ነምበርን፣ ናቹራል ነምበርን እና ዘ ኦፖዚት ኦፍ ናቹራል ነምበርን ይይዛል ማለት ነው። እነዚህም በደንብ መያዝ ይኖርባቸዋል። ኔጌቲቭ ኢንቲጀር ምንድነው? ፖዚቲቭ ኢንቲጀር ምንድነው? ናቹራል ነምበር፣ ሆል ነምበር የሚለውን ማወቅ አለባችሁ ማለት ነው። ኤክሰርሳይዝ 2.2.1 አለ። እነዚህ ሙሉ ጥያቄዎች እንሰራለን። የተወሰኑትን እናንተ ትሰራላችሁ፣ መልሱን ኮሜንት ሴክሽን ላይ ታስቀምጡልናላችሁ ማለት ነው። የመጀመሪያው ጥያቄ ጊቭ ዘ ነምበርስ ሪፕሬዘንትድ ባይ ዘ ሌተር ኦን ኤ ነምበር ላይን ቢሎ ምንድነው የሚለው? እዚህ ጋር ሌተሮች ተሰጠዋል። እነዚህ ምን ቁጥር ነው ሪፕሬዘንት የሚያደርጉት ነው። ለምሳሌ አሁን 0 1 2 ብሎ 4 ብሏል። ስለዚህ ኢ 3 ነው ሪፕሬዘንት ታደርጋለች ማለት ነው። 4 5 ኤፍ 6 7 8 9 እንደዚህ እናስቀምጣለን። ወደዚህ ደግሞ ስንመጣ 0 -1 -3 ብሏል። ስለዚህ እቺ -2 ናት ማለት ነው። -3 ብሏል። ከዛ -4 ይሆናል። -5 ብሏል። -6 -7 ብሎ -8 ይሆናል ማለት ነው። ስለዚህ ነምበር ላይን ላይ ኢንቲጀርን ሪፕሬዘንት ማድረግ ከቻላችሁ ቀላል ነው የሚሆነው። ሁለተኛ ጊቭ ዘ ነምበር ሪፕሬዘንትድ ባይ ዘ ሌተር ኦን ዘ ነምበር ላይን ቢሎ ነው። ኤስ እናንተ ነው የምትጽፉልን፣ ሌሎችን እንሰራለን። 0 ብሏል። እዚህ ጋር ደግሞ 5 ብሎ 20 ብሏል እዚህ ጋር። ስለዚህ እዚህ ጋር ስንት ነው? 10። እዚህ ጋር ደግሞ 15 ማለት ነው። ስለዚህ ፒ ማለት 10 ነው፣ ኪው ማለት 15 ነው። ወደ ሌፍት ሳይድ ደግሞ ስንመጣ እዚህ ጋር 0 ብሏል። ከዛ በኋላ እዚህ ጋር አር ይላል -10 -15 እያለ ይቀጥላል ነው የሚለው። ስለዚህ 0 -5 10 -15 ከዛ የሆነ ቁጥር ይሆናል ማለት ነው። ስለዚህ የኤስን ቫሊዩ ኮመንት ሴክሽን ላይ ኤስ እኩል ነው ብላችሁ ቁጥሩን አስቀምጡልን። ሶስተኛ ሪፕሬዘንት ዘ ነምበር 1 -1 5 -5 2 ኤንድ -2 ኦን ኤ ነምበር ላይን ነው የሚለው። እንደዚህ በምጠይቅበት ጊዜ መጀመሪያ ሆሪዞንታል ላይን ድሮ አድርጉ። ከዛ በኋላ ሴንተር ላይ 0 ታደርጋላችሁ። ከዛ 1 እዚህ ጋር ደግሞ -1 ስለተጠይቅን ማለት ነው። እዚህ ጋር 2 እዚህ ጋር -2 ከዛ እዚህ ጋር 3 እዚህ ጋር -3 ተጠይቅነው 4 እዚህ ጋር -4 ይሆናል። እዚህ ጋር 5 እዚህ ጋር -5 ማለት ነው። ስለዚህ አሁን እዚህ ጋር ነምበር ላይን ላይ እነዚህን ቁጥሮች አመልክቱ ስለተባል እዚህ ጋር አመልክት ማለት ነው። 0 1 2 እቺና 3 4 5 ምን ጽፋቸው ጀስት የተጠየቅነውን ቁጥሮች ነው። አሁን እዚህ ጋር 3 4 ብላችሁ መጻፍ ይቻላል፣ ግን የተጠየቃችሁት ምጽፉ የተሻለ ነው። ለምን ሪፕሬዘንት አድርጉ የተባለው ማን ነው? 1 -1 2 -2 እና 5 -5 ስለሆነ ማለት ነው። ራይት ዳውን ፎር ነምበርስ which are not integer ኢንቲጀር ያልሆኑ ቁጥሮችን ጻፉ ነው። ይሄን እናንተ ትሰራላችሁ ማለት ነው። ኢንቲጀር ያልሆኑ በጣም ብዙ ቁጥር መጻፍ ትችላላችሁ። ኮመንት ሴክሽን ላይ በዴሲማል ሊሆን ይችላል፣ ፍራክሽን ሊሆን ይችላል። እነዚህ አር ኖት ኢንቲጀር ብላችሁ ማስቀመጥ ትችላላችሁ። በጣም ቀላል ስለሆነ ማለት ነው። አምስተኛ ጥያቄ ራይት ዘ ፎሎዊንግ ኢንቲጀር ኢን ወርድ የተባለ በወርድ ጻፉ ነው። ለምሳሌ ይሄኛው ምን ይሆናል? ኔጌቲቭ 3 ማለት ነው። ይሄኛው ደግሞ ስንት ይሆናል? 21 እዚህ ጋር ፖዚቲቭ 21 ብላችሁ ማስቀመጥ ትችላላችሁ፣ ወይም 20
1 እዚህ ጋር ደግሞ ምንድነው ኔጌቲቭ 132 እዚህ ጋር ምን ብላችሁ ነው የምጽፉት 99 ወይም ፖዚቲቭ 99 ማለት ይቻላል። ፖዚቲቭ ከሆነ አለመጻፍ ስለሚቻል ለምሳሌ እስኪ እናንተ የዚህን ስሩልን የዚህን በወርድ ማለት ነው። ስድስተኛ ላይ ደግሞ በወርድ የተጻፈውን ወደ ኑሜሪያል ማለት ማለት ነው ወደ ቁጥር ቀይሮ ነው። ራይት ዘ ፎሎዊንግ ነምበርስ አስ ኑሜሪያል ወደ ቁጥር ወይም ወደ አሃዝ ማለት ነው። ፖዚቲቭ 4 ይላል 4 አድርጋ ማስቀመጥ ትችላለህ ወይም ፕላስ 4 ማድረግ ይቻላል። ኔጌቲቭ 20 ይላል ማይነስ 20 እንደዚህ እና እንችላለን። ኔጌቲቭ 53 ማይነስ 53 101 ፖዚቲቭ ማለት ነው። በጣም ቀላል ነው። represent the following facts by using a numeral plus minus sign አሁን በቁጥር ነው የምንጽፈው ማለት ነው። ግን ምን እንጠቀማለን ፕላስ ኦር ማይነስ። ለምሳሌ ኤ ላይ ሎስ ኦፍ ብር 100 ይላል። ሎስ ኦፍ ብር 100 ማለት ኔጌቲቭ ይሆናል ማለት ነው። ራይዝ ኦፍ 10 ዲግሪ ሴንቲግሬድ ቴምፕሬቸር 10 ዲግሪ ሴንቲግሬድ ይሆናል። በፕላስ መጻፍ ይቻላል። ለምን በእርግጥ እዚህ ጋር ፕላስ ብጽፉ አሪፍ ነው፣ ምክንያቱም ፕላስ ተጠቀሙ ስላለ ማለት ነው። a walk of 7 ኪሎ ሜትር forward ስለዚህ 7 ኪሎ ሜትር እዚህ ጋር ፕላስ ታስቀምጣላችሁ። 5 ሚኒት ሌት ዘግይቷል ነው የሚለው፣ ስለዚህ ማይነስ 5 ሚኒትስ ብላችሁ ታስቀምጣላችሁ። 6 ዲግሪ ሴንቲግሬድ ቢሎ 0 ማይነስ 6 ዲግሪ ሴንቲግሬድ በቂ ነው ማይነስ ስላለው። 21 ዲግሪ ሴንቲግሬድ አበብ 0 ፕላስ አድርጋችሁ 21 ዲግሪ ሴንቲግሬድ ማለት ነው። ስለዚህ አሁን እዚህ ጋር የምትይዙት ምንድን ነው ሎስ ከሆነ ኔጌቲቭ ነው፣ ራይዝ ከሆነ ፖዚቲቭ ነው፣ ዲክሪዝ ከሆነ ኔጌቲቭ ነው፣ ፎርዋርድ ከሆነ ፖዚቲቭ ነው፣ ባክዋርድ ከሆነ ኔጌቲቭ ይሆናል፣ ሌት ከሆነ ማይነስ ይሆናል፣ አበብ 0 እና ቢሎ 0 ታውቁታላችሁ። ቢሎ 0 ከሆነ ኔጌቲቭ ነው፣ አበብ 0 ከሆነ ፖዚቲቭ ይሆናል ማለት ነው። ስምንተኛ ጥያቄ በጣም ሚኒስትሪ ላይም የሚጠይቅ ጥያቄ ነው። እነዚህም በደንብ መከታተል ይኖርባቸዋል። ራይት ትሩ ፎር ዘ ኮሬክት ስቴትመንት ኤንድ ፎልስ ፎር ሮንግ ስቴትመንት ነው የሚለው። -2 አን ኤለመንትስ ኦፍ ኢንቲጀር ይላል። ይሄ ትሩ ነው። ኢንቲጀር ፖዚቲቭ እና ኔጌቲቭ ስለሆነ ማለት ነው። አሁን -2 አን ኤለመንትስ ኦፍ ፖዚቲቭ ኢንቲጀር ቢል ኖሮ ኤክስ ይሆናል ማለት ነው፣ ወይም ፎልስ ይሆናል። እዚህ ጋር ግን -2 አን ኤለመንትስ ኦፍ ኢንቲጀር -2 የኢንቲጀር አባል ናት ነው የሚለው፣ ትሩ ነው። 2.5 ኢዝ አን ኤለመንትስ ኦፍ ኢንቲጀር ፎልስ ነው። ዴሲማል ኢንቲጀር አይሆንም ብለናል በፊት። 0 አን ኤለመንትስ ኦፍ ፖዚቲቭ ኢንቲጀር ፎልስ ነው። 0 ምንድናት? ፖዚቲቭ ኢንቲጀር እኩል ናቸው፣ ትሩ ነው። ናቹራል ነምበር ሆል ነምበር ውስጥ ይገኛል ነው፣ ትሩ ነው። ሆል ነምበር ኢንቲጀር ውስጥ ይገኛል፣ ትሩ ነው። ፖዚቲቭ ኢንቲጀር ናቹራል ነምበር ላይ ሳብሴት ነው የተባልነው፣ ሳብሴት መሆን ይችላል፣ ስለዚህ ትሩ ነው። ፕሮፐር ሳብሴት ቢሆን ኖሮ ግን አይሆንም። ፖዚቲቭ ኢንቲጀር ፕሮፐር ሳብሴት ናቹራል ነምበር ቢሆን ኖሮ ፎልስ ይሆን ነበረ። ለምንድነው ፎልስ የሚሆነው? እኩል ስለሆኑ ማለት ነው። ፕሮፐር ሳብሴት ደግሞ ምን ብለናል? እዚህ ጋር ያለው አትሊስት በአንድ ኤለመንት እዚህ ጋር ካለው መብለጥ አለበት። ፖዚቲቭ ኢንቲጀር እና ናቹራል ነምበር ደግሞ እኩል ስለሆኑ ፕሮፐር ሳብሴት መሆን አይችልም። ሳብሴት ግን መሆን ይችላል። ስለዚህ ሳብሴት ስለሆነ ጥሩ ይሆናል። ኔጌቲቭ ኢንቲጀር ፕሮፐር ሳብሴት ዊዝ ሴት ኢንቲጀር፣ ይሄ ትሩ ነው። ምክንያቱም ኔጌቲቭ ኢንቲጀሮች ኢንቲጀር ውስጥ ስላሉ ማለት ነው። እዚህ ጋር በጣም ማየት ያለባችሁ ዩኒየን እና ኢንተርሴክሽን የሚለው አለ። ይሄ ኢንተርሴክሽን ነው። ኢንተርሴክሽን ማለት የጋራ ማለት ነው። የሆል ነምበር እና የናቹራል ነምበር የጋራ ናቹራል ነምበር ነው የሚለን ትሩ ነው። ምክንያቱም ሆል ነምበር ማለት ከስንት የሚጀምረው? ከዜሮ ማለት 0 1 2 3 ያለ ይቀጥላል። ናቹራል ነምበር ከሆነ ደግሞ ምንድነው 1 2 3 4 እያለ ይቀጥላል ማለት ነው። ስለዚህ አሁን የሆል ነምበር እና ናቹራል ነምበር የጋራ 1 2 3 እያለ የሚቀጥል ይሆናል ማለት ነው። የጋራቸው ማለት ነው ኢንተርሴክሽን። ስለዚህ ይሄ ደግሞ ምንድነው ናቹራል ነምበር ነው። ስለዚህ ሆል ነምበር እና ናቹራል ነምበር ኢንተርሴክሽን ናቹራል ነምበር ነው፣ ትሩ ነው። የሆል ነምበር እና የናቹራል ነምበር ዩኒየን ናቹራል ነምበር ነው የሚለው፣ ይሄ ፎልስ ነው። ይሄ ዩኒየን ነው። ዩኒየናቸው ናቹራል ነምበር ሳይሆን ምንድነው ሆል ነምበር ነው መሆን ያለበት። ምክንያቱም ዩኒየን ላይ አይዘር አን ኤለመንት ኦፍ ደብሊው ሆል ነምበር ወይም ኤለመንትስ ኦፍ ናቹራል ነምበር ነው የምንወስደው ማለት ነው። ስለዚህ አሁን ዩኒየን ሲሆን ምንድነው የሚሆነው? 0 1 2 3 እያለ ጀስት ይቀጥላል። ይሄ ደግሞ ከማን ጋር እኩል ነው? ከሆል ነምበር ጋር ማለት ነው። ይችኛውም ብዙ ተማሪ ይሸወዳል። ፖዚቲቭ ኢንቲጀር እና የኔጌቲቭ ኢንቲጀር ዩኒየን ኢንቲጀር ጋር እኩል ነው የሚለው፣ ይሄ ፎልስ ነው። አንድ ነገር ብቻ ናት ይሄን ፎልስ ያደረገችው። ለምን?
ዜሮ ማለት ናት። እዚህኛው ኢንቲጀር ላይ ማን አለች? ዜሮ አለች። እዚህ ጋር ዜሮ የለችም፣ እዚህ ጋር ዜሮ የለችም። ስለዚህ የእነዚህ የሁለቱ ዩኒየን ምንድነው የሚሆነው? 1 2 3 ያለ የሚቀጥል ይኖራል። -1 -2 -3 ያለ የሚቀጥል ይኖራል ማለት ነው። ይሄ የሁለቱ ዩኒየን ነው። ኢንቲጀር ደግሞ እንደምታውቁት 0 1 እያለ ሄዳል፣ ወደዚህ -1 ምናምን እያለ ሄዳል ማለት ነው። ስለዚህ እኩል አይሆኑም ማለት ነው። ሌላኛው ፖዚቲቭ ኢንቲጀር እና የዜሮ ዩኒየን ሆል ነምበር ነው የሚለው ይሄ ትሩ ነው። ምክንያቱም ፖዚቲቭ ኢንቲጀር ከአንድ ይጀምራል፣ 1 2 3 ያለ ከዛ ዜሮ እዚህ ጋር ስንጨምር ምን ይሆናል? ሆል ነምበር ይሆናል ነው የሚለን። ስለዚህ ይሄኛው ትሩ ነው። 9ኛ ዋት ኢዝ ዘ ሪሌሽን ቢትዊን ናቹራል ነምበር ኤንድ ፖዚቲቭ ኢንቲጀር? ዜይ አር ኢኳል። ናቹራል ነምበር ከፖዚቲቭ ኢንቲጀር ጋር ምንድነው? እኩል ነው ብለናል። ኤክስፕሌን ዘ ሪሌሽን ቢትዊን ሆል ነምበር ናቹራል ነምበር ኤንድ ኢንቲጀር። ሪሌሽንሺፓቸውን አስቀምጡ ነው። ናቹራል ነምበር ፕሮፐር ሳብሴት፣ ሆል ነምበር ፕሮፐር ሳብሴት፣ ኢንቲጀር አድርገን ማስቀመጥ እንችላለን። ፍሮም ዘ ነምበር ሊስትድ ቢሎ ሰሌክት ኢንቲጀርስ። ኢንቲጀር የሆኑትን ሰሌክት አድርጎ ነው። ይሄኛው ኢንቲጀር አይሆንም፣ ይሄኛው ኢንቲጀር ነው። ፖዚቲቭ ኔጌቲቭ ያልሆነ ማለት ነው፣ ኢንቲጀር ስለተባለ ማለት ነው። ኢንቲጀር ደግሞ ምንድነው የሚይዝ ብለናል? ሆል ነምበር እና ኔጌቲቭ ኦፍ ናቹራል ነምበር ማለት ነው። ናቹራል ነምበሮችን ኦፖዚት ይዛል ብለናል። ሲ ኢንቲጀር አይሆንም፣ ይሄም ኢንቲጀር አይሆንም፣ ይሄ ኢንቲጀር ነው፣ ይሄም ኢንቲጀር ነው፣ ይሄ ኢንቲጀር አይሆንም፣ ይሄ ኢንቲጀር ነው ማለት ነው። አይ ቲንክ በጣም ቀላል ነው ብዬ ነው የፈጠንኩት። ኢንቲጀር ማለት በቃ ለዩዋቸው። ኢንቲጀር ማለት በጣም ቀላል ነው። አሁን 8ኛ ክፍል ላይ ራሽናል ነምበር የሚል አለ። የዛኔ ስትማሩ እነዚህ ራሽናል ነምበር ይሆናሉ። ከዛ በኋላ የሆነ ሰዓት ደግሞ ሪል ነምበር የሚባል አለ። ኢራሽናል ነምበር እየተባለ ኮምፕሌክስ ነምበር እየተባለ ይሰፋል። ስለዚህ እናንተ ግን ኢንቲጀር ምንድን ነው የሚለውን መያዝ ነው የሚጠበቅባችሁ። ኢንቲጀር ፖዚቲቭ ኢንቲጀር አለ፣ ኔጌቲቭ ኢንቲጀር አለ። ከዛ በኋላ ኢንቲጀር ማለት ደግሞ ዜሮን፣ ፖዚቲቭ ኢንቲጀርን እና ኔጌቲቭ ኢንቲጀርን አብሮ የሚይዝ ነው ማለት ነው። ፖዚቲቭ ኢንቲጀር እና ናቹራል ነምበር እኩል እንደሆኑ መያዝ ይኖርባቸዋል ማለት ነው። እነዚህን ኮንሴፕቶች ግን በደንብ ያዟቸው፣ በደንብ ማለት ነው። ዩኒየን ኢንተርሴክሽን መቼ ትሩ እንደሚሆኑ ለምሳሌ አሁን ይህች የኬ ፖዚቲቭ ኢንቲጀር ዩኒየን ኔጌቲቭ ኢንቲጀር ዩኒየን ዜሮ እኩል ነው ከኢንቲጀር ጋር ብላችሁ አሁን ይሄ ትሩ ይሆናል። እዚህ ጋር ግን ፖዚቲቭ ኢንቲጀር እና ኔጌቲቭ ኢንቲጀር ዩኒየን ከኢንቲጀር ጋር እኩል ነው ስላለን ነው ፎርስ ያደረግነው። ስለዚህ እነዚህን ኮንሴፕቶች በደንብ መያዝ ይኖርባቸዋል ማለት ነው። ኦፖዚት ነምበርስ በጣም ቀላል ነው። ኦፖዚት ነምበርስ አር ነምበርስ ዛት አር አት ዘ ሴም ዲስታንስ ፍሮም ዜሮ ኢን ኦፖዚት ዳይሬክሽን። ዞ ኦፖዚት ኦፍ ዜሮ ኢዝ ዜሮ። ይሄ በፊትም ብለናል። የዜሮ ኦፖዚት ዜሮ ነው። ኦፖዚት ነምበር ማለት ግን አር ነምበርስ ዛት አር ኢኳል ዲስታንስ ፍሮም ዜሮ ኢን ኦፖዚት ዳይሬክሽን። ለምሳሌ ሉክ ሂር 2 እና እዚህ ጋር -2 ያላቸው ርቀት ምንድን ነው? እኩል ነው። ግን ሁለቱ ምን መሆን አለባቸው? ከዜሮ ኦፖዚት ሳይድ መሆን አለባቸው። ለምሳሌ አሁን -2 ሌፍት ላይ ነው፣ ይሄኛው 2 ራይት ላይ ነው። ስለዚህ ኦፖዚቱ ይሆናል ማለት ነው። ለምሳሌ የ7 ኦፖዚት ስንት ይሆናል? -7። የ8 ኦፖዚት -8። የ100 ኦፖዚት -100። የ-68 ኦፖዚት 68 ይሆናል ማለት ነው። ይሄ በጣም ቀላል ነው፣ በኔጌቲቭ ማባዛት ማለት ነው። ኦፖዚቱን ፈልጉ ከተባላችሁ ኔጌቲቭ ከነበር ፖዚቲቭ ታደርጉታላችሁ፣ ፖዚቲቭ ከነበረ ኔጌቲቭ ታደርጉታላችሁ ማለት ነው። ለምሳሌ እዚህ ጋር ፋይንድ ዘ ኦፖዚት ኦፍ ዘ ፎሎዊንግ ነምበር ይላል። የ12 ኦፖዚት -12 ይሆናል። የ-9 9፣ የ413 እዚህ ጋር ፖዚቲቭ ስለሆነ ኦፖዚቱ -413 ይሆናል። እዚህ ጋር ኔጌቲቭ ነው፣ የዚህ ኦፖዚት ፖዚቲቭ ይሆናል ማለት ነው። እዚህ ጋርም ጀስት ያሉት ቀላል ናቸው። ለምሳሌ አሁን የ-10 10 ይሆናል። የ-9 9 ይሆናል። ኦፖዚቱ ማለት ጀስት ሳይኑ መቀየር ማለት ነው። ሌላው ፎር ኤኒ ኢንቲጀር ኤ ዲፈረንት ፍሮም ዜሮ፣ ኤ ከዜሮ ከተለየ ዘ ኦፖዚት ኦፍ ኤ ኢዝ -ኤ ነው የሚለን። ሉክ ሂር ለምሳሌ ኤ እኩል ነው 100 ከሆነ ኦፖዚት ኦፍ 100 ምንድን ነው የሚሆነው? -100 ይሆናል ማለት ነው። እዚህ ጋር በጣም መጠንቀቅ አለባችሁ። ዘ ኦፖዚት ኦፍ ኤ ኢዝ -ኤ ብሎ ትሩ ፎርስ ቢጠይቃችሁ መልሱ ምንድን ነው የሚሆነው? ፎርስ ነው የሚሆነው። ምን ማለት አለበት? ኤ ዲፈረንት ፍሮም ዜሮ መባል አለበት። ኤ ከዜሮ ካልተለየ ሎኬር የዜሮ ኦፖዚት -0 ነው እያላችሁ ነው አይባልም። ስለዚህ ኢፍ ኤ ዲፈረንት ፍሮም ዜሮ ዘ ኦፖዚት ኦፍ ኤ ኢዝ -ኤ መባል ያለበት። ችናን በደንብ ያዙ። ሌላው ኤ በደንብ ማወቅ ያለባችሁ ነው። -2 ከተባለ ስንት ይሆናል? 2 ይሆናል። -100 ከተባለ እቺ ማይነስ ፕላስ ይሆንና
100 ይሆናል ማለት ነው። እዚህ ጋር እንደዚያው ነው። ፎር ኢንቲጀርስ ኤ ማይነስ ኦፍ ማይነስ ኤ ከሆነ ኤ ይሆናል ለሚለው ዘ ኦፖዚት ኦፍ ፖዚቲቭ ነምበር ኔጌቲቭ ነምበር ነው። ዘ ኦፖዚት ኦፍ ኔጌቲቭ ነምበር ደግሞ ፖዚቲቭ ነምበር ነው። ዘ ኦፖዚት ኦፍ ዜሮ ዜሮ ነው። ችኛዋን ብቻ ነው መያዝ ያለባችሁ። ዘ ኦፖዚት ኦፍ ኤ ኢዝ ማይነስ ኤ ብቻ ካላችሁ ፎልስ ነው። ግን ፎር ኤ ዲፈረንት ፍሮም ዜሮ ኤንድ ኤ አን ኤለመንትስ ኦፍ ኢንቲጀር ካለ ይሄ ትሩ ይሆናል። ኤ ዲፈረንት ፍሮም ዜሮ መባል አለበት ለዚህኛዋ ብቻ ማለት ነው። ለምን ዜሮ ከሆነች ኤ የዜሮ ኦፖዚት ማይነስ ዜሮ አይሆንም ማለት ነው። የዜሮ ኦፖዚት ዜሮ ስለሆነ ኤክሰርሳይዝ አለ። በጣም ቀላል ነው። ፋይንድ ዘ ኦፖዚት ኦፍ ኢች ኢንቲጀር ጊቨን ቢሎ። ኦፖዚቱ ፈልጎ ነው። የሰባ ኦፖዚት ስንት ነው? ማይነስ 70 ይሆናል። ይህ ማይነስ 23 ኦፖዚት 23 የዚህኛው ኦፖዚት እዚህ ጋር ኔጌቲቭ ስለሆነ ፖዚቲቭ 107 ታደርጋላችሁ። የዜሮ ኦፖዚት ዜሮ ይሆናል ማለት ነው። ፋይንድ ዘ ኦፖዚት ኦፍ ዘ ፎሎዊንግ ነው የሚለው ጌን ኦፍ ብር 120 ለሚለው ሎስ ብላችሁ ታስቀምጣላችሁ። ሎስ ኦፍ ብር 120 15 ዲግሪ ሴንቲግሬድ አበብ ዜሮ ኦፖዚት ነው ስለተባለ 15 ዲግሪ ሴንቲግሬድ ቢሎ ዜሮ ኦፖዚቱን ስታስቀምጡ ማለት ነው። ኤ ወርክ ኦፍ 5 ኪሎ ሜትር ባክዋርድ ይላል። ባክዋርድ ማለት ወደ ኋላ። ስለዚህ ኤ ወርክ ኦፍ 5 ኪሎ ሜትር ፎርዋርድ ብላችሁ ታስቀምጣላችሁ ማለት ነው። እነዚህ ኦፖዚት ናቸው። ጌን እና ሎስ ኦፖዚት ናቸው። አበብ ዜሮ ቢሎ ዜሮ ኦፖዚት ናቸው። ፎርዋርድ ባክዋርድ ኦፖዚት ናቸው። ኢንክሪዝ ዲክሪዝ ኦፖዚት ነው ኮንሲደር የምናደርጋቸው ማለት ነው። እነዚህም በደንብ ያዙ። ሶስተኛ ጥያቄ የመጨረሻ ማለት ነው። አህመድ ሰው ኦን ዌዘር ሪፖርትስ ዛት ሐዋሳስ ቴምፕሬቸር ወዝ 10 ዲግሪ ሴንቲግሬድ አበብ ዜሮ። የሐዋሳ ሙቀት ስንት ነው ብሏል? ከ9 ዲግሪ ሴንቲግሬድ በላይ ነው ነው ጀስት ያነበበው ሪዲንግ ኦን ቴርሞሜትር። ራይት ሐዋሳስ ቴምፕሬቸር አስ አን ኢንቲጀር። አስ አን ኢንቲጀር ኢንቲጀር ምንድን ነው ብለናል? ኤን ነምበር በቁጥር ማለት ነው። ያ ማለት 9 ዲግሪ ሴንቲግሬድ አድርገን እናስቀምጣለን ማለት ነው። ፖዘቲቭ ብሎ ማስቀመጥ ይቻላል፣ ግን ቀጥታ የምታስቀምጠው የተሻለ ነው። ኢፍ ዘ ቴምፕሬቸር ኢን ባሊ ኢዝ ኦፖዚት ኦፍ ሐዋሳስ ቴምፕሬቸር ዋት ኢዝ ዘ ቴምፕሬቸር ኢን ባሊ። ባሌ ላይ ያለው ቴምፕሬቸር ኦፖዚት ቱ ሐዋሳ፣ ሐዋሳ ላይ ካለው ቴምፕሬቸር ተቃራኒ ከሆነ ባሌ ላይ ያለው ቴምፕሬቸር ስንት ነው የሚለው ተቃራኒ ከሆነ ስንት ነው የሚሆነው? ማይነስ 9 ዲግሪ ሴንቲግሬድ ይሆናል ማለት ነው። ይህ ኢንቲጀር ማለት ነው። በስቴትመንት ከሆነ 9 ዲግሪ ሴንቲግሬድ ቢሎ ዜሮ እንላለን ማለት ነው። እነዚህም በደንብ ያዙ። ሐዋሳ ላይ 9 ዲግሪ ሴንቲግሬድ አበብ ዜሮ ነው ተብለናል። ስለዚህ ፖዘቲቭ ነው ማለት ነው። ባሌ ላይ ደግሞ ኦፖዚት ነው ተብለናል። ዘ ቴምፕሬቸር ኢን ባሊ ኢዝ ኦፖዚት ኦፍ ሐዋሳስ ቴምፕሬቸር። ሐዋሳ ላይ ካለው ቴምፕሬቸር ተቃራኒ ስለሆነ ኔጌቲቭ 9 ዲግሪ ሴንቲግሬድ ይሆናል ማለት ነው። በፓርት ቱ ሜንሊ ያየ ነው ምንድን ነው ኢንቲጀር ምንድን ነው የሚለውን አይተናል። ነምበር ላይን ላይ ሪፕሬዘንት አድርገናል በቬን ዲያግራም የናቹራል ነምበርን የሆል ነምበርን እና የኢንቲጀርን ሬሽፕ አይተናል። ሌላው ደግሞ ኦፖዚት ነምበር ምንድን ነው የሚለውን አይተናል። ሌላው ሜንሊ መርሳት የሌለባችሁ እነዚህ ኢለመንት ዩኒየን እና ኢንተርሴክሽን የሚሉትን ኮንሴፕቶች ጀስት ከዩኒት 1 ሪቫይዝ አድርጋችሁ እነዚህም ማወቅ ይኖርባችኋል። ሌላኛው ፖዚቲቭ ኢንቲጀር ከማን ጋር እኩል እንደሆነ አይተናል። ከናቹራል ነምበር ጋር እኩል እንደሆነ አይተናል። ኢንቲጀር ሁለት እንዳለው አይተናል። ፖዚቲቭ ኢንቲጀር አለው፣ ኔጌቲቭ ኢንቲጀር አለው። ናይዘር ፖዚቲቭ ኖር ኔጌቲቭ የሆነች አለች፣ እሷ ደግሞ ዜሮ እንደሆነች ማለት ነው። ፖዚቲቭ ኢንቲጀር እና የዜሮ ዩኒየን ሆል ነምበር እንደሚሰጠን አይተናል። ሳብሴት ፕሮፐር ሳብሴት ሪሌሽንሽፓቸውን ያየንበት አለ። ዩኒት 1 ላይ በደንብ ካልገባችሁ እነዚህ ሳብሴት ፕሮፐር ሳብሴት ዩኒየን ኢንተርሴክሽን አንደርስታንድ ለማድረግ ይከብዳችኋል። ስለዚህ ተመልሳችሁ ዩኒት 1ን ማየት ይኖርባችኋል ማለት ነው ያልገባችሁ ካለ እዚህ ጋር። በቀጣይ ፓርት ኮምፔሪንግ ኤንድ ኦርደሪንግ ኢንቲጀር የሚለው እናያለን። እንዴት ነው ኢንቲጀርን ኮምፔር የምናደርገው፣ እንዴት ነው ኦርደር የምናደርገው? ይሄ በጣም ቀላል ነው። ኮምፔሪንግ ማለት ጀስት ሌስ ዛን ግሬተር ዛን መጠቀም ነው፣ ወይም እኩል ይሆናል አድርገን ማወዳደር ማለት ነው። ኦርደሪንግ ማለት ደግሞ በቅደም ተከተል ማስቀመጥ። ይሄ እዚህ ጋር ምን ምን አለ? አሴንዲንግ እና ዲሴንዲንግ ኦርደር የምንለው አለ። እነሱን እናያለን ማለት ነው። ሌላው ከዚህ በፊት የተማራችሁት ቀዳማይ እና ተከታይ ነው። የፖዚቲቭ ቀላል ነው፣ እሱን እናስታውሳችሁ። የኔጌቲቭን በፓርት 3 ላይ እናያለን። የ20 ተከታይ ስንት ይሆናል? 21 ይሆናል። ቀዳማይ ደግሞ 19 ይሆናል ማለት ነው። ይሄ በጣም ቀላል ነው። ለምሳሌ 100 ቢሆን የመቶ ተከታይ ማለት ከመቶ ቀጥሎ የሚመጣ ማለት ነው። ያ ማለት 101 ይሆናል። ቀዳማይ ማለት ቀድሞ የሚመጣ 99። ቀዳማይ ሲሆን ስንት ነው? አንድ እንቀንሳለን
ተከታይ ሲሆን ደግሞ 1 እንደምራለን። ኔጌቲቭ ሲሆን ደግሞ ምንድን ነው የምናደርገው የሚለው እናያለን። ለምሳሌ ማይነስ ወይም ኔጌቲቭ 50 ቢሰጠን የኔጌቲቭ 50 ቀዳማይ እና ተከታይ ማን ነው ተብላችሁ ብትጠየቁ ማወቅ ይኖርባችኋል ማለት ነው። እነዚህን የምናየው ፓርት 3 ላይ ይሆናል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። እንዲሁም ቪዲዮውን ላይክ አድርጉት፣ ጀስት ለሌሎችም ተደራሽ እንዲሆን ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ